ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ ሚያዝያ 20 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያለው ነኝ። አብራችሁ የሳይበር ደህንነት ኃላፊ ወይም ሰራተኛን ከ7 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት እንዲቀጣ የሚያደርግ የአዋጅ ረቂቅ ለፓርላማ ሊቀርብ ነው ተባለ። የቁልፍ መሰረተ ልማት አገልግሎት እንዲቋረጥ፣ እንዲስተጓጎል፣ ተአማኒነቱን እንዲያጣ ወይም የሚስጥራዊነቱን እንዲጋለጥ የሚያደርግ ወንጀል ሆን ተብሎ እንዲፈጸም ያደረገ የሳይበር ደህንነት ኃላፊ ወይም ሰራተኛ ከ7 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት እንዲቀጣ የሚያደርግ የአዋጅ ረቂቅ ለፓርላማ ሊቀርብ መሆኑ ተሰምቷል። ይህ አዋጅም በቁልፍ መሰረተ ልማቶች ላይ የሚያጋጥሙ የሳይበር ደህንነት ክስተቶችን ለብሔራዊ ድንገተኛ የኮምፒውተር አደጋ ምላሽ መስጫ ማዕከል በ48 ሰዓታት ውስጥ ባለአወቁ ባለቤቶች ላይ እስከ 2 ሚሊዮን ብር የሚደርስ የአስተዳደራዊ መቀጮ ይጥላል ተብሏል። ይህ የወንጀል ተጠያቂነትና የአስተዳደራዊ እርምጃ የያዘው የህግ ረቂቅ የቁልፍ መሰረተ ልማቶችን የሳይበር ደህንነት አዋጅ የሚል ስያሜን የያዘ ነው ተብሏል። በኢንፎርሜሽንና መረብ ደህንነት አስተዳደር ኢንሳ የተዘጋጀው ይህ ረቂቅ አዋጅ በዛሬው ዕለት ሚያዝያ 20 ቀን 2018 ዓ.ም በሚካሄደው ቤት መደበኛ ስብሰባ ላይ እንዲቀርብ አጀንዳ ተይዞለታል። በ2006 ዓ.ም የተሻሻለው የኢንሳ ማቋቋሚያ አዋጅ የኢንፎርሜሽንና ኮምፒውተር መሰረትን ያደረጉ ቁልፍ መሰረተ ልማቶች ደህንነትን ለማረጋገጥ የሚያስችል ብሔራዊ የፖሊሲ የህግ የስታንዳርድና የስትራቴጂ ረቂቆችን የማዘጋጀት ስልጣን ለመስሪያ ቤቱ ተሰጥቶታል። በዚህ መሰረትም ቁልፍ መሰረተ ልማቶችን በመለየት የሳይበር ደህንነት ጥበቃና ቁጥጥር ማድረግ የሚያስችል አዋጅ ረቂቅ መስሪያ ቤቱ አዘጋጅቷል። በመለስ ዜናዊ ስም የሚደረገውን የህወሓት ባለስልጣናት ዳንኪራ በአስቸኳይ ይቁም ሲል ሳልሳይ ወያኔ ትግራይ ጠየቀ። ሳልሳይ ወያኔ ትግራይ ባወጣው መግለጫ በትግራይ ህጋዊ ሞራላዊና ፖለቲካዊ ተቀባይነት በሌለው ሁኔታ በመለስ ዜናዊ ስም ምክር ቤት ለማቋቋም የሚደረገው ጥረት የህዝብን ስቃይና መከራ ወደ ጎን ያገለለ ነው ሲልም በጽኑ ተችቷል። ይህ ተግባር የህዝብን ንብረት መሬትና ሀብትን ለጥቂት የህወሓት ባለስልጣናት የስልጣን እድሜ ማራዘሚያና የውስጥ ክፍተቶቻቸው መሸፈኛ የሚጠቀሙበት እንደራ ወይንም ዳንኪራ መሆኑን ገልጿል። ፓርቲው አክሎም ትግራይ በአሁኑ ወቅት ካለችበት መጠነ ሰፊ ሰብአዊና ፖለቲካዊ ቀውስ አንጻር እንዲህ ያሉ አላስፈላጊ ድርጊቶች የህዝቡን ስቃይና ንቃት የሚያሳዩ ናቸው ብሏል። የህወሓት ባለስልጣናት ከታሪክና ከህዝብ ክብር ይልቅ ለራሳቸው ዝናና ጥቅም ቅድሚያ መስጠታቸውን የጠቀሰው መግለጫው ይህ ኢዲሞክራሲያዊና ኃላፊነት የጎደለው ድርጊትን በአስቸኳይ ሊቆም እንደሚገባም አሳስቧል። ሳልሳይ ወያኔ ትግራይ ማንኛውም በትግራይ የሚደረግ የፖለቲካ እንቅስቃሴ ሁሉንም ወገኖች ያሳተፈ ጊዜያዊ የሽግግር መንግስትን ለመስረት በሚደረጉ ጥረት ላይ ብቻ ሊያተኩሩ እንደሚገባም አስታውቋል። ከዚህ ውጪ በመለስ ዜናዊ ስም የሚደረግ የባለስልጣናት እንቅስቃሴ በህዝቡና በታሪክ ፊት ተጠያቂ እንደሚያደርግ በማስጠንቀቅ መላው የትግራይ ህዝብና የፖለቲካ ኃይሎች እንዲህ ያሉ ድርጊቶችን እንዲቃወሙም ጥሪ አቅርቧል። በደቡብ ኢትዮጵያ ክልል ከፍተኛ የስራ ኃላፊዎች ላይ የእስራት ቅጣት ውሳኔ ተላለፈ። በደቡብ ኢትዮጵያ ክልል የኮንሶ ዞን ከፍተኛ ፍርድ ቤት በሙስና በተከሰሱት በቀድሞ የዞኑ አስተዳዳሪና በቀድሞ የዞኑ የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ ላይ የ13 ዓመት የእስራት ቅጣት ውሳኔን አስተላልፏል። የቀድሞ የዞኑ ዋና አስተዳዳሪ አቶ ዳዊት ገበየውና የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ የነበሩት ገደኖ ካዋይቶ ቅጣቱ የተጣለባቸው ከ3 ሚሊዮን 700 ሺህ ብር በላይ የመንግስትና የህዝብን ገንዘብ ለግል ጥቅማቸው አውሏል በሚል ክስ ነው። ፍርድ ቤቱ ተከሳሾቹ ለግል ጥቅማቸው ያዋሉትን ገንዘብ ለመንግስት እንዲመልሱም ጭምር አዟል። አቶ ዳዊት በሌላ የሙስና ወንጀል ባለፈው የካቲት የ7 ዓመት ጽኑ እስራት ቅጣት ተጥሎባቸው የነበረ ሲሆን በሙስና የወሰዱትን ከ472 ሺህ ብር በላይ ገንዘብ ለመንግስት ተመላሽ እንዲያደርጉም ውሳኔ ተላልፎባቸው እንደነበር ይታወሳል። ወደ ውጪ የሚሄዱ ታካሚ 1 ሚሊዮን ብር ማስያዝ እንዳለበት የጤና ሚኒስቴር አሳሰበ። ለሕክምና ውጭ ሀገር ለመሄድ ፈቃድ የሚጠይቅ ታካሚ እንደ ሕክምናው አይነት ከ500 ሺህ እስከ 1 ሚሊዮን ብር በባንክ ሂሳብ መኖሩን የሚያረጋግጥ ሰነድ እንዲያቀርብ የሚያስገድድ መመሪያ ወጥቷል። የኢትዮጵያ ጤና ሚኒስቴር ወደ ውጭ ሀገር ሄደው ለሚታከሙ ዜጎች ጥራት ያለው ደህንነቱን የጠበቀና ክብራቸውን የሚመጥን የሕክምና አገልግሎት እንዲያገኙ ያስችላል ያለውን የውጭ ሀገር የሕክምና አገልግሎት ቅብብሎች ስርዓት ማስፈጸሚያ መመሪያ ቁጥር 1128/2018 አውጥቷል። ይህ አዲስ መመሪያ በዋነኝነት የታካሚዎችን እንግልት ለመቀነስ በዘርፉ የሚታዩ የአሰራር ክፍተቶችን ለመሙላትና በሕክምና ስም የሚከናወኑ ህገወጥ ተግባራትን ለመቆጣጠር ታስቦ የተዘጋጀ ነው ተብሏል። መመሪያው በጤና አገልግሎት አስተዳደር ቁጥጥር አዋጅ ቁጥር 1362/2017 መሰረት የወጣ ሲሆን የሕክምና ቦርድ አሰራርን ጨምሮ እስከ ውጪ ተቋማት የብቃት ማረጋገጫ ድረስ ያሉ ሂደቶችን በዝርዝር ይደነግጋል። በመመሪያው መሰረት አንድ ታካሚ ወደ ውጭ ሀገር ሄዶ እንዲታከም የሚፈቀድለት የሚፈለገው የሕክምና አይነት በሀገር ውስጥ የማይሰጥ
የሚሰጥ መሆኑ፣ ለምርመራ የናሙና ዝውውር የማይቻል መሆኑ፣ በከፍተኛ ወረፋ ምክንያት የታካሚ ህይወት አደጋ ላይ የሚወድቅ መሆኑ ወይንም ለክትትል የሚሄድ መሆኑን በሚመለከተው አካል ወይንም በሕክምና ቦርድ ሲረጋገጥ ብቻ ነው ተብሏል። ይህ ውሳኔ የሚሰጠውም የሕክምና ቦርድ በሆስፒታሉ ሜዲካል ዳይሬክተር የሚመራና ከ3 እስከ 5 አባላት ያሉት ሆኖ በየሳምንቱ እየተሰበሰበ ውሳኔ እንደሚያስተላልፍም በመመሪያው ተመላክቷል። ወደ ውጭ ሀገር ለመሄድ ፈቃድ የሚጠይቅ ታካሚ የጸደቀውን የቦርድ ማስረጃ፣ የታደሰ መታወቂያ ወይንም ፓስፖርት ማቅረብ ይኖርበታል ተብሏል። በተጨማሪም ለሕክምና የሚያስፈልገውን ወጪ ለመሸፈን በባንክ ሂሳቡ ቢያንስ 500 ሺህ ብር፣ ለንቅለ ተከላ ወይም ትራንስፕላንት ከሆነ ደግሞ 1 ሚሊዮን ብር መኖሩን የሚያረጋግጥ ሰነድ ማቅረብ እንዳለበትም መመሪያው ያዛል። ለንቅለ ተከላ ሕክምና የሚሄድ ታካሚዎችም ከለጋሾች ጋር ያላቸውን ስምምነትና የለጋሾችን የጤና ሁኔታ የሚያሳዩ ተጨማሪ ሰነዶችን ማቅረብ ይኖርባቸዋል ነው የተባለው። ታካሚዎችን ከውጭ ሀገር የሕክምና ተቋም ጋር የሚያገናኙ ወኪሎችም የጤና ባለሙያ መሆን እንዳለባቸው፣ ከሚኒስትሩ የብቃት ማረጋገጫ ምስክር ወረቀት ማግኘት እንዳለባቸውም ተደንግጓል። ወኪሎች ለታካሚው ስለሚሰጠው አገልግሎት የተጋነነ መረጃ መስጠት የተከለከለ ሲሆን በየሩብ ዓመቱ ለሚኒስትሩ የስራ አፈጻጸም ሪፖርት የማቅረብ ግዴታ ተጥሎባቸዋል። ውጭ ሀገር የሚገኘው ጤና ተቋምም ለሚሰጠው የሕክምና አገልግሎት ለሚከሰት ጥራት ደረጃ ጉድለት፣ የሕክምና ስህተት፣ የሙያ ግድፈትና መሰል ድርጊቶች ለታካሚው ካሳ መክፈል እንዳለበትም ተደንግጓል። ካሳ የሚከፍለው ተቋሙ ቢሆንም ወኪሉ ይህንን ተጠያቂነት ያለበት ተቋም የመምረጥና ጉዳዩን የማስፈጸም ኃላፊነት ይኖርበታል። መመሪያውን በሚጥሱ ወኪሎች ላይ የሚኒስትሩ እንደ ጥፋቱ ክብደት የጽሁፍ ማስጠንቀቂያ፣ የብቃት ማረጋገጫ ማካሄድና እስከ መሰረዝ የሚደርስ እርምጃ ይወስዳል ነው የተባለው። በተለይ ሐሰተኛ ማስረጃ ማቅረብ፣ የታካሚውን ደህንነት አደጋ ላይ መጣልና ከሚኒስትሩ እውቅና ውጪ መንቀሳቀስ ለብቃት ማረጋገጫ መሰረዝ ዋና ዋና ምክንያቶች ናቸው ተብለዋል። ይህ መመሪያም በፍትህ ሚኒስቴር ተመዝግቦ መጽደቁን ጤና ሚኒስቴር አረጋግጧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የኢራን ህዝብ ለሉዓላዊነቱ በድፍረትና በጀግንነት እየተፋለሙ ነው ሲሉ ፕሬዝዳንት ፑቲን ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ ተገናኝተው ተወያይተዋል። በውይይቱ የተነሱ ዋና ነጥቦች ፑቲን ከኢራኑ የሉዓላዊ መሪ መልእክት እንደደረሳቸውም ገልጸዋል። ሩሲያ የኢራንን ህዝብ ይህንን የፈተና ወቅት እንደሚወጣውና ሰላም እንደሚመጣ ተስፋ ታደርጋለች ሲሉም ፕሬዝዳንቱ አጽንኦት ሰጥተዋል። ሩሲያ ለኢራንና ለሌሎች የቀጠናው ሀገራት ጥቅም ሲባል በመካከለኛው ምስራቅ በተቻላት ፍጥነት ሰላም እንዲመጣ የሚቻላትን ሁሉ እንደምታደርግም ቭላዲሚር ፑቲን አረጋግጠዋል። ፑቲን ለሉዓላዊ መሪም ሞጅታብ ካሚኒ ጤና መልካም ምኞታቸውን አስተላልፈዋል። የኢራን ህዝብ ባሳየ ቆራጥና የአሜሪካን የወረራ ጥቃት መቋቋም መቻሉንና ለወደፊትም እንደሚጸና አራግቺን ተናግረዋል። የኢራኑ የሉዓላዊ መሪ ሞጅታባ ካሚኒና ፕሬዝዳንት መስዑድ ፔዜሽኪያንስ ለፑቲን መልእክት ምኞታቸውን አስተላልፈዋል ሲል ስፑትኒክ ዘግቧል። በመጨረሻም በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እንደሚነሱ የአውሮፓ ህብረት አስታወቀ። የአውሮፓ ህብረት በኢራን ላይ የጣለውን ማዕቀብ ለማንሳት ማሰቡን ገልጿል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደርሊን እስላማዊ ዘብ ሆርሙዝን ለመክፈት ቢስማማም ባይስማማም ማዕቀቦችን በፍጥነት ለማንሳት እያሰብን ነው ሲሉ ገልጸዋል። ፕሬዝዳንቷ በኢራን ላይ የተጣሉትን ማዕቀቦችን በጣም በቅርቡ እናነሳለን ሲሉም ተናግረዋል። ፕሬዝዳንቷ የኢራን መንግስት የእኛን ቁርጠኝነት አይቶ በዜጎች ላይ የሚፈጸሙትን ጥቃቶች ማስቆም ይኖርበታል በማለትም ቅድመ ሁኔታዎችን አስቀምጠዋል። ማዕቀቡን ከማንሳታችን በፊት ለውጥ ማየት አለብን። በህዝባቸውም ላይ የሚፈጸሙትን በደል እንጂ ማንም በኢራን ላይ ማዕቀብ የመጣል ፍላጎት የለውም ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ ከፈረንሳይ፣ ጀርመንና የብሪታንያ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይትም የአውሮፓ ህብረት የጣለውን ማዕቀብ እንዲያነሳ መጠየቃቸው ይታወሳል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያቸው ቆየሁት። ሀብታማ እያሌው ነበርኩኝ። መልካም ቀን።